ዛሬ መጀመሪያችሁን ስትመጡ እኛ እናንተ እንድታሸንፉ በጣም እንፈልጋለን። ስለዚህ ሼፎች ትንሽ እንትን ይሏችኋል፣ ያሳዩአችኋል። የምትሰሩበትን ቦታ ፎከስ አድርጋችሁ በተሰጣችሁ ደቂቃ ቀልብጭ አለ ነገር። ዋናው አትፍሩ፣ ሰዓቱን በደንብ ተጠቀሙ። ሪላክስ አድርጉ። የማታውቁት ነገር ምንም የለም። የማትረሱ ተወዳዳሪዎች ለመሆን የምናስታውሳችሁ እሺ። እንወድ ያ የሚቸግራችሁ ነገር ሌላ ነገር ካለ ደግሞ ጠይቁ፣ ትችላላችሁ መጠየቅ። ይሄው እሱ ግልጽ ሆኖላችኋል። መልካም እድል። ቦታችሁ ትይዛላችሁ። እንኳን በምርጥ በድንቅ ሁኔታ ወደ ተደራጀው ወደ ምርጡ ገበታ ስቱዲዮ በደህና መጣችሁ። ዳኞች እንዴት ከረማችሁ? አለበት እንዴ? ተወዳዳሪዎች እንዴት ከረማችሁ? እግዚአብሔር ይመስገን። ተወዳዳሪዎች ቦታቸውን ይዘዋል። የመጀመሪያዋ ተወዳዳሪ ሼፍ ትዕግስት። ስሜ ትዕግስት ይባላል። የምኖረው በለቡ አካባቢ ነው። የምሰራው ጮቄ በርገር ነው። ያው በርገር እንዳለ ሆኖ በጣም የምወደው የምግብ ስራ ቢኖር ሰላድ እና ቺክን ፍራይድ አይነቶች መስራት እወዳለሁ። ሞር ደግሞ በቃ ምግብ በጣም መስራት በጣም ደስ ይለኛል። ከትምህርት በማቋረጥ ምክንያት ወደ ምግብ ስራ ነው መጀመሪያ የጀመርኩት። በሀበሻ ምግብ ቤቶች ውስጥ ነበር የምሰራው። ግን በቃ እየቆየው ስመጣ የምግብ የስራ ፍቅሩ አደረብኝ ማለት ነው። ሞር የሚወጣልኝ እንደ ሰላድ አይነቶችና ጀስት ቺክን ፍራይዶች እና እንዲህ ቢፍም ቆንጆ ነው። ሼፍ ትዕግስት ምን አስበሽ መጣሽ? እስቲ ዛሬ በልብሽ እስቲ እንዲህ አድርጌ ተወዳዳሪዎችን በዚህ ሁኔታ አሸንፌ አስደስቼ እሄዳለሁ ብለሽ አሰብሽ? እኔ ጀመርኩልሽ፣ አንቺ ጨረሽው። መልካም እድል። ሼፍ ጆሲ። አቤት። ስሜ ዮሴፍ ስምዖን ነው። የመጣሁት ከሐዋሳ ነው እና የምሰራው ኃይሌ ሪዞርት ነው። ከዛ ስናክ ሼፍ ነኝ። በእርግጥ ወደ ሙያው የገባሁት በቃ ላጤ ሆነን በምንኖርበት ጊዜ የምንሰራው ቀለል ያለ ምግብ ነበር። በዛው እየተማርኩበት ካለሁት ወደዛኛው ዞር ብዬ ወደ ምግብ ዝግጅት ተማርኩኝ። 6 ወር ተማርኩኝ። ሐዋሳ ሰላም ቢዝነስ ግሩፕ እዛ ተማርኩኝ። ከዛ ደግሞ በሌቭል ፖሊቴክኒክ እንደዛ አድርጌ በሌቭል እስከ ሌቭል 3 ተማርኩኝ። በዛው እየሰራው ነው ያለው። በዘርፉ የ3 ዓመት የስራ ልምድ አለኝ። ስናክ ላይ ፒዛ ላይ ስሰራ በጣም ይዋጣልኛል። ሁሉም ፊልዶች ላይ ሰርቻለሁ። ዩሮፒያን ላይ ምናምን ምግቦች ላይ፣ ኤዥያን ላይ ምናምን ሰርቻለሁ። መልካም እድል። ሼፍ መታሰቢያ እንዴት ነሽ? ስሜ መታሰቢያ ዳዊት ይባላል። የምኖረው ሰሚት አካባቢ ነው። የምሰራው ደግሞ ኃይሌ ግራንድ ሆቴል ነው። ወደዚህ ስራ የገባሁት ከ10ኛ ክፍል ግራጁዌት እንዳደረግኩ ዩኒቨርሲቲ በሆቴል ማኔጅመንት ነው የተማርኩት። እና ከሆቴል ማኔጅመንት ቀጥታ ወደዚህ ነው የመጣሁት ማለት ነው። ፖዚሽኔ አሁን እየሰራው ያለው በብሬክፋስት ሼፍ ሞር የኔ ስፔሻሊቲ በብዛት የሰራውበትም ረጅም ዓመት እንትን ያልኩበትም በኮልድ ዲሾች ላይ ነው። ሳላድ፣ ሳንድዊች ምናምን ላይ ነው ሞር አብዛኛው ጊዜ ሰራው በሱ ላይ ነው።
በጣም አደገኛ ነው። ዛሬ ኃይሌ ግራንዶች መልካም እድል መታሰብ። ከዚህ በፊት አይታችሁ ታውቃላችሁ የምርጡን ገበታ ውድድሮች? ስለዚህ ብዙውን ነገር ታውቁታላችሁ፣ ህጎቹን ታውቁታላችሁ። ግን ምግባችሁን የበለጠ ለማጣፈጥና መዓዛ ለመስጠት ወይም ደግሞ እንዲያምር ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። ስለዚህ 25 ደቂቃ ተጠቅማችሁ ምርጥ የምትሉትን 4 ሳህኖች ታዘጋጃላችሁ። ስለዚህ አሁን ዝግጁ ከሆናችሁ ዳኞችም ዝግጁ ናቸው። ሳጥኖቻቸውን ትከፍታላችሁ። በዚህ ሳጥን ውስጥ ያለ ግብአት ዱቄት፣ ፋቫ ቢንስ፣ የጾም ቸኮሌት፣ የፈረንጅ ቃሪያ እና ስትሮበሪ ነው። ጆሲ እንጀምር። እንትኑ ሳይተኮስ እኮ አንተ እንደ እንትኑ በቃ ነው ስሜታዊ ሆንክ። ስለዚህ ወይም ደግሞ ይሄን እንደዚህ ይዤ ላወራ እንደዚህ ይሻላል። ካለበለዚያ ልትይዘው ነው። ስለዚህ ግብአቶቹን ካያችሁ በጣም የሚገርማችሁ የ25 ደቂቃ አሁን መቅጠር ጀመረ። ምን ትጠብቃላችሁ? አሁን አሳይ። ብዙ ጊዜ ሰው የጾም ቸኮሌት እንዳለ አያውቅም። ታውቃላችሁ አይደል? በምንድን ነው የጾም የሚሆነው? ማለት የሚልኩን ቦታ በምን ይተኩታል ማለት ነው? ወይም የባተሩ ደስ በእንትን ነው የሚሰራው፣ በፓልም ኦይሉ ነው የሚሰራው። ፓልም ኦይልና ካካኦ ካካኦና ፓልም ኦይሉ ነው። ኮኮናት ሚልክን መጠቀም ይችላሉ። ስለዚህ በጾም ጊዜ ሮማንቲክ ጊፍት የጾም ቸኮሌት ይቻላል። ተወዳዳሪዎች አሁን የቀራችው 22 ደቂቃ ከ25 ሰከንድ ነው። ተወዳዳሪዎች አሁን የቀራችው 16 ደቂቃ ከ50 ሰከንድ ነው። ሼፍ መታሰቢያ እንዴት እየደልሽ ነው? እጅሽ ላይ ምንድን ነው ያየው? ታቱ እጅሽ ላይ ታቱ አየሁ። ማን ምንድን ነው የሚለው? ክርስቲያን። ክርስቲያን ማለት ክርስቲያን ነኝ ወይስ? ዋው! ልጅሽን እጅሽ ላይ ይዘሽዋል። በዛ እጅ ነው ደግሞ የምትሰሪው። ታዲያ ለክርስቲያን ምን ትይዋለሽ? በዚህ እጆች ሰርቼ አኮራሃለሁ። በርቺ በይሻ አኩሪ። የጓጎለ መስሎኝ ምን መፍትሄ እንደምትሰጡ አላውቅም። ሐዋሳ ፈጠን እያላችሁ አሁን ደቂቃዎች እየቆጠሩ ናቸው። 14 ደቂቃ ከ30 ሰከንድ ነው የቀራችሁ። ያልቃላ የዚችን ነገር መጨረሻ አልጀመርካትም። ያንቺን ታቱ ለማየት ነው። ተወዳዳሪዎች የቀራችው 12 ደቂቃ ከ18 ሰከንድ ነው።
እኔ ግን የምለው ዳኞች ግን ኳስ ታያላችሁ? ደም ይገባል። የማን ደጋፊዎች ናቸው? ሊቨርፑል ሼባው ሊቨርፑል ካሜራማኖች አፋቸውን ያዙ። ምንድነው ሊቨርፑል ትልልቅ ሰዎች ናቸው የሚደግፉት? ሊቨርፑል እንደዚህ አይነት ከኳስ ዓለም የራቀ አስተያየት። አንቺስ የማን ደጋፊ? እኔ ልጆች የሚደግፉት አርሰናል። ሼፍ ብሬስ እኔ አርሰናል ነው የምደግፍ። ኧረ የቀራችሁ 9 ደቂቃ ከ5 ሰከንድ ነው። እዚህ አርሰናል ምናምን እያሉ ልቤን ሰረቁት። አሁን የቀራቸው የመጨረሻው 5 ደቂቃ ብቻ ነው። እንዴ ሼፍ ትዕግስት ደውሉን ደውይ እንጂ ጨረሽ አይደለ እንዴ? ኧረ በደንብ ከእንደገና በደንብ አነቀች። ሼፍ ትዕግስት ጨርሳለች። ውሃዋንም ተጎንጭሳለች። እየተዝናናች ነው። አዎ ዘና አለች። ተወዳዳሪዎች አሁን የቀራችሁ 2 ደቂቃ ከ33 ሰከንድ። ጆሲና መታሰቢያ ግብአት አለመርሳታችሁን አስተውሉ። ተወዳዳሪዎች አሁን የቀራችሁ 1 ደቂቃ ከ17 ሰከንድ። ጆሲ ካራቴ ልስተራ ነው እንዴ? እንትኑ መጥበሻውን እንደዚህ እኮ ይዘኸው። ተው። ኧረ ተው። ጃኪ ቻን ሆንብኛል። ጆሲ የቀራችሁ አሁን 50 ሰከንድ ብቻ 47 ሰከንድ ብቻ። ትዕግስት እኔን ለሁለቱ ናችሁ አታስጨንቅም እያ ዘና ብላ እያያቻችሁ ነው። የመጨረሻ 31 ሰከንድ። መደወያ ጆሲ ትዕግስትን ተከትሎ ጨርሶ መታሰቢያም 20 ሰከንድ ሲቀራት ደውሏን ተጭናለች። በመጀመሪያ ሳህኗን ጨርሳ ሁለቱን ተቀናቃኞች በአግራሞት እየተመለከተች ፕሌቶቿን ጠረጴዛ ላይ ያስቀመጠችው ሼፍ ትዕግስት ሳህኖችን ለዳኞች ታቅርቢና ዳኞች አስተያየት ይሰጡሻል። ሼፍ ወንዴ እያንዳንዷን ኢንግሪዲየንት ልቅም እያደረግ ስትቀምሳት ነው ያየው።
ታዲያ ለምን ካንተ አልጀምርም? አስተያየቱ እንዴት ነሽ? ሰላም ነው? ስለዚህኛው ትንሽ ታስረጅ ምን እንደሆነ ግራ ስለገባኝ ሶስት ነገር ያደረግሽ። አዎ ግን ያው እንትን ሰላጥ ላይ ነበር እናደርግ አብሬ ብራንች ላደርገው ነበር ትንሽ ስጓጉልብኝ ዝም ብዬ ከሳይድ አደረኩት እኮ። ምንድን ነው ሶስ ነው ድሬሲንግ ነው ዲዘርት ነው? ሶስ። ኦኬ እሺ። ከሰላጣው ስንመጣ ሰላጣው አከታተፍሽም ትንሽ አራት ማዕዘን ቢሆን ቆንጆ ነበር፣ ግን ቆንጆ ሰላጣ ነው የሰራሽው። ሚድል ኢስተርን ወደ እነዚህ ግሪክ ምናምን አረብ ሀገራት ምናምን በአብዛኛው ጊዜ እንደዚህ አይነት ሰላጣ ይጠቀማሉ። ባቄላ፣ ቲማቲም፣ ሶስሽንም እንደዛው አንድ አይነት ነገር ነው። ቆንጆ ነገር ነው የሰራሽው። ወደዚህኛው ወዳልሽው ሶስ ወዳልሽው ስንመጣ ግን ምንም ሊገባኝ ስላልቻለ ምንም አስተያየት ልሰጥሽም ጣዕም ራሱ ጥሩ አይደለም። ጣዕም ለአፍቃንም ደስ አይልም። ሼፍ ሊ ደግሞ እኮ ሳልፍ አውርተን ነበረ ትዕግስት፣ ይህችን ነገር ምንድነው ልታረጊያት ያሰብሽው? ጓጉሏል ብዬሽ ሁላ አልሄድኩት። ዱቄቱን ሁሉም ስለተጠቀምኩት ሌላ ሀሳብ እንትን ለማለት አልቻልኩምና ስለጓጉለብኝ ብቻ እንዳይቀር እንዴትም ሆኖ ይውጣ አይነት ነገር ነው። ቸኮሌት ነው ያረግሽበት? ብራውን ያረገው እሱ ነው። ቸኮሌት ነው ያረገው። ብራውን ሶስ ለማድረግ ነው ከመጓጉሉ ነው ሀሳቤ። አዎ ግን አሁን እንደዚህ አይነት ሪስክ ለምን ትወስጃለሽ? አሁን በቃ ሳህንሽን ይዞት ገደል ገባ። አዎ ውርድ ነው ያረገው። ሰላጣ ቆንጆ ሰላጣ ሰርተሻል። ረጅሙንም ደቂቃሽን ያጠፋሽው ሰላጣው ላይ ነው። ትቀምሚዋለሽ፣ ትቀምሺዋለሽ። አየሽ በደንብ ትኩረት ተሰጥቶት የሚሰራ ነገር እንዴት ውጤታማ እንደሚሆን አይተንበታል። ሼፍ ብሬ ትዕግስት እንግዲህ ሰርተሽ የሰጠሽንን እኔ እንደውም በድፍረት ቀምሼዋለሁ። ቀመሳችሁት እናንተ ሰላጣው? ኧረ ይሄን ሶስ የተባለውን ነገር ቀመሳችሁት? ሪፖርት አድርገው ግን በድፍረት ነው የቀመሰው። ማለት እንደው ሲሰራ ስላየሁት ምንም እንደማይሆን አውቀዋለሁ፣ ገብቶኛል ሲሰራ የነበረበት መንገድ። ግን እስቲ ምን ሊመስል ይችላል ብዬ በድፍረት ቀምሼው ነበር። ሲጀመር ሶስ ለሰላጣው ምን ያስፈልገዋል? ድሬሲንግ ሰርተሻል። ለምንድን ነው ሶስ የሰራሽው? ሶስ ለምኑ ያስፈልገዋል? እዚህ ጋር ማለት ነው። ድሬሲንግ ለሰላጣው ከተሰራ ሶስ እኮ የሚዘጋጀው ለሚበላበት ነገር ማበያ ሊሆን ነው። ምን አለው ካጠገቡ? ምንም ነገር እኮ የለም። ሶስ መስራት አይጠበቅብሽም ነበር ማለት ነው። ዱቄቱን የተሰጠሽን ዱቄትና ቸኮሌት ለሌላ ነገር ነበር ማሰብ የነበረብሽ። እንደው ውሃ ጥደሽ ውሃ ከፈላ በኋላ ዱቄት መጨመር ሊትራሊ ያጓጉለዋል። በቀዝቃዛ ውሃ ነው ዱቄት ተበጥብጦ የፈላ ውሃ ውስጥ መግባትም ካለበት። ውሃ የፈላ ውሃ ላይ ዱቄት ጨመርሽ ማለት መጓጉሉ ግድ ነው። በምንም ብትመጪው ሊፈርስ አይችልም። ብቻ ይሁን አይነት ስራ ነው የሚመስለው እንጂ ይሄ ለውድድር በእንደዚህ አይነት ፕሌት ለውድድር አይቀርም። ትንሽ ዲስአፖይንት የሚያደርግ ፕሌት ነው ይሄ ፕሌት። ለውድድር የማይቀርብ ሳህን ነው አለ። አሁን በሁለተኛነት ፕሌቱን የጨርሰው ጆሲ ቅድም እንዳለ ታውቃላችሁ፣ እየተዋወቁት እያለ ምን እስቲ ያጋጥሞ ያውቃል ኪችን ውስጥ ስለው መጀመሪያ አፓረንት እያለው አለ ሼፉ ቺክን ብሬስት ነበር ግሪል የሚደረገው አለ እና ቺክን ብሬስቱን ጣለው ግሪሉ ላይ ስትለኝ ብድግ አድርጌ ጋርቤጅ ውስጥ ከተትኩታል። ዛሬ ምንም የጻልከው ነገር የለም ማለት ጣልጣል የእውነት ነው ጆሲ ጣልከው? ታሪኩ ሪል ነው። ምክንያቱም እኔ ስገባ ኢቨንት ላይ ማንፓወር ነው የሚያስፈልገው። እኔ ደግሞ ለስራው ካለኝ በጣም ፍላጎት በጣም ጉጉት የተነሳ እዛ ካለው ከሄዱ ጋር በጣም ክሎዝ ነበርኩኝና በ3 ቀን ውስጥ ምናምን ነው ለማገዝ የገባሁት ቢዚ ሆኖ ከኢቨንት መልስ ከምሳ መልስ እና ብረስት ሲባል አውቃለሁ። ያው ብረስትና ስቴክን መለየት ያቺን ለይቼ ስለነበር ጣለው ግሪል ላይ ስትለኝ ያው ጃርገን ወርድ ስለሆነ እኔ አላውቅም። አሁን ነው ያወቅኩት እና ጣለው ስትለኝ አንስቼ ከቾፒንግ ቦርዱ ላይ ጋርቤጅ ውስጥ አልቆና ኦርደር ፕሌት እየተደረገ እንዳለ አልቆ ቺክን ብረስቱን ከኦቨን ውስጥ አወጣልኝ ከሶስ ጋር ያለው ስትለኝ የምንድነው ናይል ቆርጭ ሁሉንም ለያይታ ስታየው የለም ብረስቱ
የጣልከው ስትለኝ ጋርቤጅ ውስጥ እንዴ ግሪል ላይ ጣለው አይደል የተባልከው? በቃ ብዙ ወርድ ግሪልም ጋርቤጅ ነገር አለ ግርግር ብዙ የመጀመሪያ ጊዜ ብዙ እኔም ከዚህ በፊት አጋጥሞኝ ያውቃል። እንደዚህ ስቴኩን ጣለው ስለው ጋርቤጅ ውስጥ ሊጥለው ሲል እጁን ያስኩት ብዙ ጊዜ ያጋጥማል። እነዚህ አዲስ ልጆች ለዚህ ነው ብሪፊንግ ሲገቡ የምንሰጣቸው እና ሰዓት ማስረዳት ነበረባት። ኤኒዌይ እኔ ግን አላመንኩኝም። እስቲ ጋርቤጁን ቼክ ላድርገው። ሰላም ምንም አልተጣለ። ጆሲ ሳህንን አቅርብና እንግዲህ ምንም እንዳልጣልክ አሁን አስመስክር። የሼፍ ጆሲን ፕሌት ቀምሰው ዳኞች አሁን አስተያየታቸውን ለመስጠት ተዘጋጅተዋል። ጆሲ ደስ ብሏል? በመምጣቴና እዚህ ከእናንተ ጋር ኤክስፒሪየንስ በማድረግ በእንደዚህ አይነት መንገድ በጣም ደስ ብሎኛል። ሌላው ግን ፕሌቴ ሊያስደስታችሁም ላያስደስታችሁም ይችላል። እኔ ምን አገባኝ? አንተ ደስ ብሎሃል በሰራው ነገር? አረከውበትም። በቃ እሱን ነው ማወቅ የፈለኩት። ምክንያቱም የአቋምህ የኪችን ነው፣ በደንብ እንደምትሰራ ያስታውቃል። ስትሄድበት ስትንቀሳቀስ በቃ የሆነ ነገር ብቻ ካንተ የሆነ ነገር እንድንጠብቅ አድርጎኛል። ሲመጣ ግን ሳይሆኑ ጆሲ የሰራው ነገር ነው ወይ ብትለኝ አሁን ስትንቀሳቀስ የነበረውና እዚህ ሲመጣ የተለያየ ነገር ነው። ሰላጣው እንዳለ በቃ ቀይ ሽንኩርት ነው የሚለውና ኦኒየን ሳላድ ነው የሚመስለው። ዋይት ኦኒየን ብትጠቀም ይሄን ያህል እንትን ካልሆነ ደግሞ የሽንኩርቱን ብዛት ትንሽ መቀነስ አይደል? ለምን እሱ ነው ገኖ የሚወጣው። ያው እዚህ ጣዕሙ ላይ ስንመጣ ጣዕሙ ላይ ጥሩ ነው መታል እኮ ጥሩ ነገሮችን መታል። ሚክስ ያደረካቸው ነገሮች መጥቷል። ለኔ ጣዕሙ መጥፎ አይደለም። የተወሰኑ ቅመማዎች ቢያንሱትም ጥሩ ነው ሳላዱ ላይ ያለው ነገር። ይሄኛው ጣዕሙ ጥሩ ነው ግን ስፕሊት አድርጓል። መበጣጠስ አለው። ድሬሲንግ ብናደርገው እንቅመሰው እንዴ? በድሬሲንግ መልኩ አንተ ጁስ ነው ያልከን። እስቲ በድሬሲንግ መልኩ ትንሽ የፒታ ብሬድም አለች ከሱ ጋር ጥሩ ሀሳብ ነው። ቾኮሌት ድሬሲንግ እሷን እንደ ላብራቶሪ ተጠቀማኝ። ወንዴን ሰማሽ? ጁስ በሰላጣ ቆይ ልይሻችሁ። ላብራቶሪ ማቲ ነው ጁስ በሰላጣ እንግዲህ ቬጋን ቬጀቴሪያን ለምን መሰለህ? ቆንጆ ስዊት ኤንድ ሳወር መጣ። አሁን ቆንጆ ስዊት ኤንድ ሳወር መጣ። እኔ ኤክስፔክት ያደረኩት እንደዛ ከላይ ድሬሲንግ ኤክስትራ መጠቀም ትችላላችሁ የምትል ነበር። ቆንጆ ስዊት ኤንድ ሳወር መጣ። ቾኮሌት ድሬሲንግ መሆን ይችላል ማለት ነው። ይሄ የቤል ፔፐሩ ማቃጠል እዚህ ላይ ስቲል ቬኒግሬት ይፈልጋል። በጣም የሚገርም ቴስት ነው ያመጣው። እኔ አልወደድኩትም። ፕሬዘንቴሽን በጣም አሪፍ ነው። ላይክ ስትቀምሰው ላይን ያቀረብከው ስልም ከለሩንም ቂጣውን ያረክበት ቸኮሌት የመጣው ስታየው ፕሬዘንቴሽን ደስ ይላል። ዋናው ደግሞ ከዛ በኋላ ስትበላው አይደለ? ስትበላው እኔ ሰላጣው ላይ የሁለታችሁም አንድ አይነት ነው። የእሷ ድሬሲንጉ በጣም ቆንጆ ነው እንዳልኩት፣ ወደ ሚድል ኢስተርን የሚሄድ ሶስም ስለሰራችለት ወደዛ። የአንተም የተጠቀምከው ማቴሪያል አንድ ሆኖ ግን ቴስቱ ምንም አይገናኝም። ሁለተኛ ሃይጂን፣ ብዙ የተቃጠሉ ሰላጣዎች አሉ። ሶስተኛ ይሄኛው ስፕሊት አድርጓል ብለዋል። ስፕሊት ላይ ያደረገበት ምክንያት ትንሽ ቸኮሌቱን ቀለጥ ብታደርገው ኖሮ ቀስ እያልኩ አሁን ብትጨምረው ስፕሊት ላይ ያደርግ ይችላል። በተረፈ ውጤቱን እንግዲህ ዋላ እነግራለን። ለአሁን ላለው ይሄ ነው።
በጣም ጥሩ። አሁን በመጨረሻ ፕሌቷን ሰርታ የጨረሰችው ሼፍ መታሰቢያ ለዳኞች ታቀርባለች። ሼፍ መታሰቢያ እንዴት ነሽ? ደህና ነኝ። ውድድሩ እንዴት ነበር? ጥሩ ነበር። ጥሩ ነበር። የምትፈልጊውን ሰራሽ? አዎ። ጥሩ ነው። ምን ነበረ መስራት የፈለግሽው? ያው ግባቱን ሳየው እሱም ያው ለሜን ዲሽ የሚሆን ነገር ስላላየሁበት ፓስታ ቀቀልኩና ዋይት ክሬም ሶስ ዊዝ ቾኮሌት በስፓጌቲ ሶስ አድርጌ አወጣሁት። ኦኬ። ባቄላውንም እዚህ ላይ ጨመርሽ? የስ ባቄላውን ቢል ፔፐሮች ኦልሶ ተዳረኩና ከቬጅቴብል ጋር አንድ ላይ ከፓስታ። ከዚህ ቀደም ቸኮሌት ሶስ በፓስታ ሰርተሽ ታውቂያለሽ? ኪድስ ሜኑ ላይ በብዛት ይሰራል እና እንደዛ ይቀርባል በብዛት። እዚህ የታባታቸው ዛሬ ኪድስ ሜኑ ነው መሰለኝ ተብለን ነው። ያኛ የልጆች እናት ስለሆነን እናውቀዋለን። የልጆች አባት አያገባቸውም። አሰራርሽ ያው በጣም ረጋ ብለሽ ተረጋግተሽ ቀስ ብለሽ ልክ አሁን ስታወሪ በግራ እጅሽ እንደምትጠቀሚው ስትሰሪም በግራ እጅሽ ነበር ስትሰሪ የነበረው ማለት ነው። ረጋ ማለትሽ ጥሩ ነው። የሰራሽውም ነገር አስበሽ ወደ ቢሻሜል ሶስ ሄድሽ። ከዛ በኋላ ቸኮሌቱን እዛ ላይ አቅልጠሽ ያቀለጥሽበት መንገድ ራሱ ጥሩ ነበር እና ሚክስ አድርገሽ ሰርተሽዋል። ፓስታው ስቀቂበት የነበረበት መንገድ ነው ትንሽ ሮንግ የነበረው። ከዛ በኋላ ግን ሚክስ አድርገሽ ያመጣሽው ነገር ጥሩ ነው። ለአፍም ጣዕም ላይ እንደ ልጆች ሆነን ባንቀምሰው እንደ አዋቂና እንደ ሼፍ ሆነን ስንቀምሰው ብዙ መጥፎ ነገር የለውም። ፕሬዘንቴሽን ቆንጆ ነው። ሁለታችሁም አንድ ቦታ ነው መሰለኝ፣ ከዛ ነው መሰለኝ የተነገራችሁ። ፕሬዘንቴሽናቸው ሁለታችሁም ደስ ይላል። አይኑስ ከለሪንጉ እና አብዛኛው ከለሪንጉ ከስር ያደረግሽው ቤዝ አድርገሽ ፓስታ ያስቀመጥሽበት ሜትድ በጣም ወድጀዋለሁ። ቆንጆ ነው። ወደ ቴስት ስንመጣ ግን የኪድስ ሜኑን የሰራሽው አፍ ላይ ከብድም ለመብላት ጥሩ ነው። ልጆች ሊበሉት ይችላሉ። ይችላሉ። ግን ትንሽ የሆነ ኪክ ነገር ይቀሯል። አላድ ወይ ጨውም ይሁን ብቻ የሆነ ነገር ይቀሯል። በጣም ነው የሚጣፍጠው የእውነት ማለት ነው። እኔ እንዴት እንዳዩት ግራና ቀኝ አላውቅም። ቸኮሌቱ ስዊት አይደለም ሲጀመር፣ ዳርክ ቸኮሌት ነው። ከክሬሙ ጋር ከቢሻሚል ጋር ሚክስ አድርገሽዋልና የሆነ የሚገርም ቴስት። ለብቻው ነበር የቀመስኩት። በጣም ደስ የሚል በተር ምናምን ኖሮት የሚገርም ቴስት ነው ያለው። ከዛ በኋላ ያነሰው ነገር ምንድነው? ጨው ነው የሌለው። ሌላውን ስፓይስ ደግሞ ጨው ምን የማድረግ አቅም አለው፣ የማውጣት አቅም አለው። ስለዚህ ጨውን በጣም ስላሳነስሽው ነው አሁን ወንዴ ጋር የመጣው ኮሜንት የመጣው። ትንሽ ጨው ቢኖረው ብድግ ያደርገዋል። ስለዚህ አስዩም ጨው አድርገህ ላርግና ልብት ሞክረው፣ እንደሱ አድርገህ ሞክረውና ሞክረው እና ግን እየቀመስክ ላውራ እንዴ? አሁን ጨው በዛበት ልትል ነው? ራሴ ነው የጨመርኩት። ደግሞ ችግር የለም ራሴ ስለሆነ ከበዛም ኃላፊነቱን ወስዳለሁ። ጨው እኔ በጣም ተመችቶኛል። ጨው ማነሱን ስለፈለኩት ማለት ነው። ከዛ ውጭ በደንብ በጥበብ ነው የሰራሹ ማለት አስበሽበታል፣ ተጠቅመሽበታል። ቃመንካ ብያታለሁ። ጨው ብዬሻለሁ። የሆነ ኪክ ይፈልጋል። እሱ ነው ትንሽ ዝም እንዲህ ሊያደርገው ስትቀምሹ እንጂ የተጠቀምሽበት መንገድ በጣም ነው የሚገርመው። ቸኮሌት ከዚህ ጋር ከስፓጌቲ ጋር ኪድስ ሜኑ ነው ለማለት ሆት አለው አይደል? ሀርብ አለው ምናምን እና በጣም የሚገርም ነገር ይሰራሹ። በቃ ከዚህ ሳህን ምንድነው ቀር ያለሽ ብትይኝ ፓስታው ያው ግማሹን አብረን እያቃጠልነው ነበር አለኝ እኔ ጋር ማለት ከሱ ውጭ እሱን ደግሞ ስትቀቂ ለምን እንደተዘናጋሽ አላውቅም። ውሃ እኮ ከምትቀቂው ፓስታ አይደል ቮሊዩም ትንሽ እንትን ማድረግ ነው፣ ደብል ማድረግ ነው። ስጠቀልዩም ትንሽ ያስቸገረኝ ለዛ እንጂ ቆንጆ ሳህን ሰርተሻል።
በብዙ ጊዜ ሰዎች ግን ቸኮሌት ወደ ሜዲኒሽ ጋር ምናምን ማምጣት የሚቻል አይመስላቸው። ግን ቤዚካሊ እኮ ኮኮ ሲድ አይደል እንዴ? ኮኮ ሲድ ለስዊት የሚሆነው ምንድነው? ሹገር ከተጨመረበት ነው። እንደ ብሬንድ አድርገው ዳርክ ቸኮሌት ምናምን ይሄ ደግሞ ዳርክ ነው። ዳርክ ቸኮሌት ነው። ትንሽ ነው ስዊት ከበር ስላደረገው ዳኞች ለሶስቱም አስተያየታቸውን ሰጥተው ጨርሰዋል። ነገር ግን ውጤት ይቀራል። ምክንያቱም ሁለተኛ ዙር አለ። ማን ነው ወደ ሁለተኛ ዙር የሚያልፈው? ዳኞች ተመካክረው አስበው ተከራክረው ውጤቱን እዚህ ጋር ያስቀምጣሉ። እኔ ደግሞ ያለ ርህራሄ ከፍቼ ለእናንተ አሳያቸዋለሁ ካፍታ ቆይታ በኋላ። እንዴት ነበር? እኔ ጋር አሪፍ ነበር፣ ግን የዳኞች አስተያየት ደግሞ ግራውንድ ላይ ያለ ነው እያዩት የነበረው ስራ ስለነበር ብዙም እኛ እነሱን ዲፌንስ ማድረግ አንችልም። ግን እኔ ጋር ቆንጆ ነበር ከሞላ ጎደል። እኔም ሳየው በጣም ያልነበረው ግባት በጣም ትንሽ ስለነበር ምን ማድረግ ይችላል የሚለው ነበር ያሰብኩት። ግን ፋይናሊ ጥሩ ነበር፣ ጥሩ ሰርተናል። እኔ ጋም ያው የተጠቀምኩት ነገር በቃ ያው ዱቄቱ ምን ማድረግ እንዳለብኝ ቸኮሌት ትንሽ አደናገረኝና ጻድኩት። ግን ያው በፈላው ኋላ ስላደረኩት ጓጓለ። ምን ደስ እንዳለኝ ግን ልንገር፣ በቃ አንድ የሆነ ነገር እኮ ቸኮሌት ምን ላይ ተደርጎ አይደለም የሆነ በቃ እንደ ግብአት መጠቀም አዲስ ነው። ለእኛ አዲስ ላይሆን ይችላል፣ ግን ቸኮሌት ምን ያህል መጠቀም እንደምንችልም ያየንበት ነው። ጭራሽ አየህ ሼፎቻችን ቸኮሌት መጠቀም እሱ ነው እኮ ትንሽ ግራ ያጋባቸው። ማን ያልፋል ብላችሁ ትገምታላችሁ? ዳኞች አይደለም መቼስ የሚያልፉት። አይ የራስ እናንተ ሁለታችሁ ታልፋላችሁ። አይ አንቺስ? ያው በአንደኛ ደረጃ እኔ ማልፍ ይመስለኛል። አረ ለራሴ ስታደርግ ደስ ይላል። ያው እኔ እንኳን አላልፍም። እንትኑ ደስ ይላል። ያው አይዲያ አይበላም ትላላችሁ እንደተለመደው ትላላችሁ እንተውና አይዲያውን የገባሽን አይዲያ ነገር ማለት በቃ የተጓዘበት ርቀቱ ማባያ ለማድረግ በቃውን በጣም እኮ በጥበብ ነበር የሰራት። ለፍቷል፣ ይለፋል። ሽንኩርቷ ናት ትንሽ አምቢሺየስ ነው እሱ ላይ የሚታየው አይደል? በጣም ደስ ይላል። አምቢሺየስ ሽንኩርት ግን እንደዚህ በጠብጣል ቁጭ ብሎ እኮ እያቃጠለኝ ነበር። ዳኞች በራቸውን ዘግተው ስለ ውጤት ሲወያዩ ሲከራከሩ ከቆዩ በኋላ በመጨረሻ እዚህ ክሎሽ ውስጥ ውጤት አስቀምጠዋል። ወደ 2.6 ሚሊዮን ብር ሁለተኛ ዙር ውድድር የሚተላለፈው ወይም የሚተላለፈው ማን ናት? ጆሲ ማን ያስራል? ፓስታውን በስዊት በቸኮሌት ሳብ ያደረገችው ልጅ ታልፋለች። ሌላስ? ሁለት ሰው ነው የሚያልፈው። ያው የኔና የሷ ደግሞ ትንሽ አስተያየት አለው። አስተያየትማ ለሶስታችሁም ተሰጥቷችሁ ትንሽ ማስተካከያ አለው። ማስተካከያ አለው። ከሁለት አንዳችን የሚሆነው እሱማ የማይቀር ወደ ሁለተኛ ዙር ውድድር የማታልፈው ወይም የማያልፈው ማን ነው? ሼፍ ማን ይመስልሻል? ይሻላል። አንድ ወደ ሁለተኛ ዙር የማያልፈው የማታልፈው ወይም የማያልፉት። ሁለት በዚህ ውድድር ወደ ሁለተኛ ዙር ያላለፈው ወይም ያላለፈችው። ሶስት ሼፍ ትዕግስት መራር እና ጨከን ያለ ውድድር አድርጋ በመጨረሻ ግን ዳኞች ጠበቀት ሳያገኙ ቀርተው ደህና ዋይ ደህና አምሺ ብለዋል። ከመሄዷ በፊት ግን የምትሉት ነገር ይኖር ይሆን? በርቺ፣ ሌላ ጊዜ ስራሽን አተኩረሽ ስሪው። ጥሩ ነገር ኢንግሪዲየንቶቹን አውቀሽ በደንብ ጊዜ ሰተሽ የተሰጠሽን ነገር በደንብ ወቂው። በተረፈ ደግሞ ይሄ የዛሬ ይሄ የዚህ እንጂ ወዛ ቤትሽ ምሰሪው ከዚህ የተሻለ በጣም ቆንጆ ነገር እንደምትሰሪ አውቃለሁ። መጥቼም ቀምሼ አውቃለሁ። ስለዚህ ጎበዝ እንደሆንሽ አውቃለሁ። ይሄ የዛሬ ውጤትሽ ነው እንጂ አትይም ማለት አይደል። እኔ ግን ምን ማስታወስ ፈለኩ መሰለሽ፣
አሁን አንድ የወለደች እናት አጥሚት በደንብ ይጠጣል አይደል? ስለዚህ ልክ አሁን ይህን ስታይ ይሄ አጥሚት አይደለም ልክ ነው፣ ግን አጥሚት አድርገው ኩባያዋ ላይ ቸኮሌት ከላዩ ላይ ጣል አድርጋ መጠጣት እንደምትችል በደንብ አስታውሰሻል። ስለዚህ አንድ ትምህርት ሰጥተሻል ማለት ነው። እና በመምጣትሽ በጣም እናመሰግናለን። በርቺ። ትዕግስትን ዛሬ ሸኝቶ ወደ ሁለተኛ ዙር ውድድር ሼፍ ጆሲንና ሼፍ መታሰቢያን ይዘን እጅግ ትንቅንቅ የበዛበት ሁለቱም ከአንድ ተቋም ከተለያየ ብራንች ነው የመጡት እንደሚያስደምሙን እርግጠኛ ነን። ከኛ ጋር ቆዩ። ሼፍ መታሰቢያ በቀኜ፣ ሼፍ ጆሲ በግራዬ አንገት ለአንገት ተናንቀው ወደ ሁለተኛ ዙር አልፈዋል። ስለዚህ እንደ መጀመሪያው ዙር በዚህ ሳጥኖች ውስጥ 5 ግብአት አለላችሁ። ከዚህ ግብአት ውስጥ አንድም መርሳት አይቻልም። የሚሰጣችሁ ጊዜ 25 ደቂቃ ነው። የሚሰጣችሁ 25 ደቂቃ ከመጀመሩ በፊት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ኪዊ ፍሩት፣ ፔኔ ፓስታ፣ ፒናት ባተር፣ ሰርዲን አሳ ኤንድ ስዊት ኮርን አለ። እነዚህን ግብአቶች ተጠቀማችሁ ወደ 2.6 ሚሊዮን ብር የሚያሻግራችሁን ምርጥ የምትሉትን 4 ገበታ ታዘጋጃላችሁ። 3ቱ ገበታ ለሼፎች፣ 1ዱ ገበታ ግን ለካሜራ ቀሪ የሚሆን ነው። ዝግጁ ናችሁ? ዳኞችስ ዝግጁ? ስለዚህ ዳኞችም ተዘጋጅተዋል፣ ሼፎችም ተዘጋጅተዋል። እኔም 25 ደቂቃ አሁን ተጀመረ ላለሁ። ሼፍ መታሰቢያ ከማኔጅመንት ነው ወደ ሼፍነት የገባሁት ያልሽኝ ቅድም። እንዴት አገኘሽ? አሁን ቆጨሽ ወይስ ደስ አለሽ ከገባሽበት በኋላ? አልቆጨኝም። በደንብ እየሰራሁበት ነው እና በጣም ያው አርት ላይም ብዙ ትንሽ ጎበዝ ስለነበርኩ አርቲስት ያለሽ ወይስ ያለሽ? ማቲ ግን አይገርምም? ሼፍ መታሰቢያን ማለት ነው የአርት ባክግራውንድ እንዳላት እየነገርኩት ነው። ኦኬ ስታነሳ ስታስቀምጥ ስሎ ሞሽን አይ አርቲስቲክ ነው እያልኩት ነው። እና አሁን አንተ ስትነግረው እኮ ያማናት ቅድም ከለሩ ኮምቢኔሽን ነበረው። ባይ ዘ ዌይ ማኔጅመንትም ኢዝ አ ሶሻል ሳይንስ ኢዝ አን አርት፣ ኩኪንግ ኢዝ አን አርት። እንደገና ደግሞ ስዕል ትስላለች። በጣም ትልቅ ኮምቢኔሽን። ከዛ ደግሞ መሳሏ ስፔሻሊ ለኩኪንጉ ይረዳል። የእንቁጣጣሽ ስዕል ግን ትስያለሽ። ይሄ እንትን ነብሩ ሚዳቋን ነብሩን ሲያሳድደው ታውቃላችሁ አይደል? አንዳንድ ስዕሎች ሚዳቋ ነብሩን ሲያሳድደው። ይሄ በእኛ እድሜ አልነበረም ማለት ነው። በእኛ እድሜ አልነበረም። ማራዶና የመላእክት ስዕሎች ይልሰል። ተወዳዳሪዎች አሁን የቀራችሁ 20 ደቂቃ ከ53 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 16 ደቂቃ ከ8 ሰከንድ ነው። ድሮ ትምህርት ቤት እያለን አስተማሪያችን እያፋጫችሁ ስሩ ይለን ነበረ። አፋችን አለመብላት። ስለዚህ የፋጨሽ ለማንኛውም ሰዓታችሁን ላስታውሳችሁ 6 ደቂቃ ከ40 ሰከንድ።
5 ደቂቃ ከ5 ሰከንድ። እንትን ከበዳችሁ እባካችሁ ቁጭ በሉ ብላችሁም አትቀመጡም። ዛሬ ጓግታችኋል። ደቂቃ ከ50 ሰከንድ። ሶስት ደቂቃ ብቻ። አለመርሳታችሁን አረጋግጡ። የሰዓት ችግር ብዙ እንደሌለባችሁ ተረድቻለሁ። ጣዕማችሁን አስተካክሉ፣ ፕሌታችሁን አስተካክሉ። ዳኞች ኧረ እባካችሁ ተቀመጡ በሞቴ። ሁለት ደቂቃ ከ3 ሰከንድ የቀረሳችሁ የመጨረሻታችሁን ማሳመር፣ ጣዕም ቼክ ማድረግ፣ የረሳችሁት ግብአት እንዳይኖር ተጠንቀቁ። የሐዋሳው ጆሲ እና የአዲስ አበባ መታሰቢያ ፋይናል ላይ የደረሳችሁ ነው። 1 ደቂቃ ከ40 ተጫነችው። 1 ደቂቃ ከ30 ሰከንድ እየቀራት መታሰቢያ ፕሌቷን ጨርሳለች። ጆሲ የዚህ ሼክ ነገር በቃ ዳኞቹን ካላሳመንኩኝ አንላቀቅም ይመስላል ዛሬ። ሰላሳ 1 ሰከንድ ደወለ ጆሲም ደወለ ኢናለች። በአስደናቂ ብቃት ሁለቱም ሼፎች ውድድራቸውን ጨርሰዋል። ነገር ግን ቀድማ የጨረሰችው ሼፍ መታሰቢያ ፕሌቷን ለዳኞች ታቀርብና ታስቀምሳለች። ምግብ ይሸተታል፣ ይቀመሳል፣ ይጣጣማል። መጨረሻ ላይ ሼፎች እንዲህ ነው ብለው ፍርዳቸውን ይሰጣሉ። የሚገርመው ሼፍ ብርሃኑ ተጠንቅቀህ እያንዳንዷን ነገር ስቴፕ ባይ ስቴፕ ነው ሄድክባት። ምን ልትለን ይሆን በለንና እንረፍኛ። በጣም እርጋታሽ በጣም የሚያስደንቅ እርጋታ ነው። ምግብ ተረጋግቶ ይሰራል፣ ጥሩ ተደርጎ ይሰራል። ግን እንደዚህ ምግብ ማሳጅ ሲደረግ አይቻል አቅም በዚህ ያክል ነው፣ በማሳጅ ያክል ነው ትሪት የምታደርግ። መኮሮኒ ራሱ ከቀቀሽ ፍትለዋለች፣ ትነከዋለች፣ ትመልሰዋለች። ሌሎችን መግስ ስታደርግ አይተሻል። በማሳጅ መልኩ ነው ምግቡን ዛሬ ማሳጅ አደረግሽው። ደህና አድርገሽ ነው አባበለችው።
አባበለችው። በጥሩ ሁኔታ ማሳጅ አድርገሽ ነው። ወደ ጣዕሙ ስንመጣ ብዙ ነገር ይጎትትሻል። አንቾቢ ይጎትትሻል፣ ኮሪያንደር ይጎትትሻል፣ ከእንደገና ኪዊ ይጎትትሻል። ምትትት ያለ ጣዕም አለው አፍ ላይ። ፒነቱ አለ። በቃ ምን ብዬ ልንገርሽ፣ አንዱንም ሳታገኙ ግን እየወደድሽ የምትበይው ምግብ ነው። የጣዕሙን አድራሻ ሳታቂው እንዲህ ነው ብለሽ አትዩም። ለምን ኮሪያንደር ከፍ ካለ ኮሪያንደር ይላል፣ ይሄ ሳላድ ትያለሽ። ፒነቱ ከፍ ካለ ይሄ ይሆናል ትያለሽ። ግን ይሄ ወደዛም ወደዚህም የሚጎትት ጣዕም ያለው ነው። እንዲህ ነው ተብሎ የማይነገርለት ግን በጣም የሚበላ ሰላድ ነው የሰራሽልን። ሲትረስ በደንብ አድርገሽበታል እና ቴስት ባላንስ የምታረጊበት መንገድ የሚገርም ነው። በቃ ሁለቱን አንድ ላይ ስትበየው በቃ እንደተባለው አንድ ትቆርሻለሽ፣ የሆነ ቴስት ነው የምታገኘው። አንድ ትቆርሻለሽ። ከለሩ፣ ፕሌቲንጉ። ልጅሽ ስንት ዓመቱ ነው ግን? 3 ዓመት። አይሰማኝም እንጂ ብዙ ነገር ለው ነበር። በእውነት በጣም ደስ የሚል ሳህን የሰራሽው። መጀመሪያ ራሱ እየተከራከረን ነበረ እቃዎቹ ፒክ ስታረጊ በስሎ ሞሽን ነው ሲሉ፣ ኧረ ይሄ ነገር አርት አለበት አነሳሱ ራሱ ያልኩት እና የእውነት የዲድ ቤስት ዲሽ በጣም ደስ የሚል ነው እና እኔ ወድጄዋለሁ። አንድ ጥያቄ ያለኝ፣ መኮረኒው ለምንድን ነው የከተፍሽው? ፕሮፖርሽናል እንዲሆንልኝ ነው ከቬጅቴብሉ ጋር ሳይዙ። እኔም እያልኩ ነበር። ስለዚህ ጨብጨብላ። ፕሮፖርሽናሊቲ። ሌላ አሁን ፒነት ሶሱ ስዊት ኤንድ ሳወር ነገር አለው። በጣም ቴስቱ ደስ ይላል። ድንብላል የጨመርሽበት የከተፍሽው ከሱ ራሱ ቴስቱን ባላንስ ያደርገዋል። ፔኒው አቃቃቀሉ ጥርስ ላይ ያለ እንቴ ነገር ነው። ሰርዲኑ ሁሉም ባላንሱ ሁሉም አፍሽ ላይ ስትይ ሁሉም በቃ አይምሮሽ ብሬ እንደነገረው እንደ ርችት ሁሉም ቦታ ነው ብትን የሚለው። ስለዚህ ሁሉም ነገር ኦል ፕሮፖርሽናል በትክክል የተሰራ ነገር ነው። በጣም ኬፓብ ቆንጆ። ዳኞች ለሼፍ መታሰቢያ አስተያየታቸውን ሰጥተዋል። አሁን ደግሞ በሁለተኛነት የጨረሰው ሼፍ ጆሲ ምግቡን ያቀርብና ዳኞች እንዲሁ አስተያየት ሰጥተዋል። ተዘጋጅተሃል? ከሚገባ አቅርብላቸዋል። አሁን የሼፍ ጆሲን ማዕድ ቀምሳችኋል። ሼፍ ልዩ ቬጅቴብሎቹን ሶቴ ስታረግ ኪዊውን አብረህ ጨምረኸው ነው መጥበሻ ላይ ጣድከውና ወይ ኦን ዘ ቶፕ ብታረገው ፍሩት ስለሆነ አሁን ኪዊው ጠፍቷል። ፍሬዎቹ ስላሉ ነው ገብቷል ብዬ ያሰብኩትና አንድ አግኝቼ ቀምሻል። እንደ እንትን ማለት ነው አይደል? እንደ ስቴፕ ኪዊ ፍሩት ነው። ስለዚህ ቬጅቴብሎቹን አከታተፉ ምናምን ዳይስ ነው፣ ሁሉም ዩኒፎርም ነው። ግን መጨረሻ ላይ ወይ እዛ ውስጥ ሚክስ ልታረግ ካሰብከው ማለት ነው። ከዛ ምንድነው አሁን ሰርዲኑ ላይ ምንድነው አድ ያረከው? የሰርዲኑ እንዳለ ፓክድ የነበረው የሰርዲን ቴስት ነው ያለው እና ለኔ መጥፎ አይደለም፣ ግን ከዚህ በደንብ የተሻለ ነገር መስራት እንደምትችል ግን አስባለሁ። እርግጠኛ ነኝ ደግሞ ኪዊውን ከምታበስለው ደግሞ እዚህ ስሙዚ ውስጥ ብከተው ሞር ያስኬዳል። እዚህ ላይ ያበሰልከው ሲበስል ነው መሰለኝ አሲዲቲው የሆነ ደስ የማይል ጣዕም አምጥቷል። እኔ ኪዊውን ስቀምሰው አልወደድኩትም። መጥፎ ነገር አልሰራህም፣ ጥሩ ነገር ነው የሰራኸው። ሰራሃቸው ግን ፔኔውን በደንብ ወይም ከሰራኸው አትክልቶች ጋር ሚክስ እንዲሆን ብታደርገው ቢያንስ አሁን ፔኔው ብቻውን ስቀምጠው ፕሌን ነው። በደንብ ሚክስ ብታደርገው አብረህ በደንብ አድርገህ ብትቀምመው እነዚህ ለወደፊቱ የሚጠቅሙህን ነገሮች ነው የምነግርህ ማለት ነው። ሚክስ ሆነው እንደተባለው ሰርዲኑ ላይ የሆነ ግብአት አድርገህ ወይ ከነሱ ጋር አብረህ ቀላቅለህ ብትሰራው የበለጠ ከዚህም የተሻለ ፕሌት መሆን ይችል ነበር። እነዚህ ነገሮች ወደፊት ካሻሻልካቸው ጥሩ ይሆናሉ። ለአሁኑ መጥፎ አይደለም፣ ይሄም መጥፎ አይደለም። ልቤን አንጠለጠላችሁት። ለምን ውጤቱን መገመት አይቻልም? የተናገራችሁበት መንገድ ውጤቱን መገመት አይቻልም። ከኔ በላይ ደግሞ የአንተ ልብ ተንጠልጥሏል። በሚገባ
ምን እናደርጋለን? በቃ ያለን አማራጭ በቃ እዚህ በቃ ተነጋግረው ተከራክረው ምን እስከሚሉ ድረስ እንጠብቃለን። ያንተም ልብ ይመታል፣ የኔም ልብ ይመታል። እንጠብቃቸዋለን። የመታሰቢያን ዘለዋል። መታሰቢያ አይመታም። ተነግሯት በቃ ቁርጧን አውቃ ትብላለች። ይመታል። ካልመታማ ሞታለች። ዳኞች ተመካክረው ውጤቱን እስከሚያሳውቁን ድረስ አብረን ውጪ ሆነን እንጠብቃቸዋለን። እናንተም እንዳትሄዱ ጠብቁ። የሁለተኛው ውድድር እንዴት ነበር? አሪፍ ነበር፣ ቆንጆም ነበር። ግን ያው አሪፍ ነገር አቅርበንላቸዋል። ዳኞችም አልተከፉ። ደግሞ ከዚህም ከሰጠናቸው ፕሌት በላይ መስራት እንደምንችል አቅማችንን ነግረዋል። ኔክስት ደግሞ አሪፍ ነገር እንሰራለን። ባንመጣ አሪፍ ነገር አንቺ ደግሞ መጣሽ። ያው አስተያየታቸው እንደዛ ነው የሚመስለው። ስለዚህ ቆንጆ ነበር። እኔ ጋር ጥሩ ነበር። ያው የነበሩት ግብአቶች ብዙ ከባድ አልነበሩ። የፈጀብን ታይሚንግ አሪፍ ነበረ። ጥሩ ጨርሰን ደስ ይላል ማለት በቃ የሆነ አቅም ተስፋ ያለው ጥሩ አቅም አለ። የመጀመሪያው ፕሌት በጣም ወዲያ ወዲህ የሚያደርግ ነው። ያንዥዋዥዋል፣ ይጎትታል። እንደዛ ወደዚህ የመጀመሪያው ፕሌት በጣም ደስ ይላል። እኔ ወድጄዋለሁ። ብዙ ነገር ነው አይምሮን ይወስዳል፣ ሳወር ይወስዳል፣ ስፓይስ ይወስዳል። ገምሽ እስኪ ውጤቱ ምን ይመስልሽ? ያው አብረን እናልፍ ይመስለኛል። ቅድም እንዳልሽው ሀሳብ አልቀየሩ የሆነ አቅም እኮ አለ፣ የሚታይ ነገር አለ ይመስለኛል። ኦቨር አምቢሽን። አዎ። እና አንዳንዴ ይቀድመዋል። ታዲያ እሱ ጊዜው ትዝ አይልም? ራስህን ወደ ኋላ እንድታይ አላረገህም? በቃ ራሳችንን እኮ ነው ያየንበት። ሁሉንም ምንሰራ ይመስለናል። እድሜ ያለ ኤክስፒሪየንስ በጣም ሉጋም ከላይ ሉጋም ወይ ይሄን አይደል? አሪፍ ጎበዝ ሼፍ ከላይ ቢኖር በደንብ ጋይድ ቢደረግ ግን የሚገርም አቅም ነው ያለው። ዳኞች ዛሬ ምን እንደሚነግሩን ለመገመት እጅግ አስቸጋሪ ነው። ነገር ግን ውጤት በዚህ ውስጥ አስቀምጠዋል። እዚህ ውስጥ ያስቀምጣችሁት ውጤት የሚሄድ ነው የሚቆይ የሚያልፍ ነው የሚያልፍ ነው። ወደ 2.6 ሚሊዮን ብር የሚጠጋውን ገበታ በዚህ ክሎሽ ውስጥ አስቀምጠዋል። 2.6 ሚሊዮን 2 ልክፈተው ዝም አላችሁ። ይከፈት። 3 ሼፍ መታሰቢያ ለመታሰቢያ የሚሆን 2.6 ሚሊዮን ብር የሚያሻግር ፕሌት በአሸናፊነት ተወጣሽ። ምን ተሰማሽ? ደስ ብሎኝ። ለማንኛውም ዳኞች የምትሰጡት አስተያየት ካለ ድሉን ለእናንተ ልስጥ። እኔ ዝግጅት ምን ያህል ውጤት እንደሚያመጣ በደንብ አሳይተሻል ብዬ አስባለሁ። ማለት ለሚቀጥሉትም ተወዳዳሪዎች አሁን ወደ 2.6 ሚሊዮን ጠጋ ላሉትም ለአንድ ነገር ሲመጣ ወይ ሲታሰብ ሙሉ ፕሮግራሙን አይቼዋለሁ እና ያ ነገር ደግሞ ከፍሎሻል። በደንብ ነው ኪክ አርጎ ነው ያለፍሽው። በርቺ፣ በዚሁ ቀጥይ፣ በደንብ ዝግጅትሽን አጠናክሪ። እሺ። ወደ ዮሴፍ ስንመጣ በጣም ልቡ ከሚመታ እንዴት እንደሆነ በዝርዝር እንነግርሃለን፣ ግን አልፈሃል። ዋው! አልሰማህም እንደ ዮሴፍ አለፍክ። እንዴት ልመን ታዲያ ቀፈኛ እንዴት ልመን ያለች ነበር። ደግሞ አንድ ላይ ነው የምናልፈው እያለች ነበር። እኔ አሁን አንተም ብሆን ምን እንደምል ታውቃለህ? አዋሳ ላንጋኖ ለሽርሽር ሄጄ ያየሁሽ የምርጡ ገበታ ፕሌት እንዴት ነሽ? እንደዛ ነው የምለው። እንዴት ታውቆሽ ነው? ግን ከቤት ስትመጪ ታውቆሻል ማለት ነው። የምር ነው ሄደ። አሁን የት እንዳለ ታውቃለህ? ስቱዲዮ ኢቭን ፕሮግራሞቹን ቁጭ ብለን እንኳን በማየት የሆነ የተሻለ ነገር ይዘን እንደምትመጣ ተስፋ ስላደረግን ያየነው አቅም ስላለ ከፕሌቱ ደግሞ ተወዳዳሪ ደግሞ በጣም እንትን አረገች፣ አውትሻይን አረገች እና እሱንም ኮንሲደር በማድረግ የሆነ ነገር ይዘን እንደምትመጣና አንተ ሉዝ ማድረግ ስላልፈለግን ወደሚቀጥለው ዙር አሳልፈናል። እንደማታሳፈረን በጣም በመተማመን ነው። እሺ
እንኳን ደስ ያለ። ቴንክ ዩ። በርታ። ለሁሉም ሌሎችም ሆቴሎች ላይ ያሉ ሰዎች እንዲመተው ተወዳድረው አቅማቸውን ስለምናይ መውደቅን ብቻ አይደለም ማየት፣ ልክ እንደዚህ አቅም ታይቶ ማሳለፍ እንደምንችል የታየበት ነው እና አቅም ነው የምናየው ከምንም በላይ። ይሄን አቅም የማንንም አቅም አንቀብርም። ባይዘው የአርሰናል ዋንጫ ቢበላ እንዲህ ነው የሚደነግጠው። ማን የሚደነግጠው? ሼፍ ብሬ ያለውን ሰምታችኋል። የማንንም አቅም አንቀብርም። ኑ አቅማችሁን አሳዩን፣ እኛም እንደነቅና 2.6 ሚሊዮን ብር እንሸልማችሁ። ይሄንን ውድድር ወደ እናንተ በዚህ በሚያጓጓ መልኩ ይዤ የመጣሁት ሼፍ ማቲ ነበርኩኝ። እስከ ሳምንት ቸርን ሰንበት። Congratulations.